ይኸውልህ ዳጊ ምን የመሰለች ሚስት አገኘውል። አሁን ቤት ውስጥ እኔናችሁ ብቻ ነን ያለነው። ድራማውን ለትንሽ ሰዓት ገታ ብታረጊው። ሊያ አመላሁን ጥሩ ሁኔታ ላይ አይደለችም። ስለዚህ ቤታችን እንዳትሄጂ። ያው አዲስ ሙሽራ አይደለሽ? ስትሄጂ እንዳታለቅሽ ይረዳሻል። እንደሱ አላልኩኝም፣ ግን ደግሞ ለሴት ልጅ ለባሏ፣ ለጓደኛዋ፣ ለልጇ ምግብ ሰርቶ እንደማቅረብ ምን የሚያስደስታት ነገር አለ? ልጁ የኔ አይደለም ብሎ ካደኝ። አቤት የጊዜ መበላሸት። አይስጠጣበት ተወኝ፣ በቃ ተው። ግን ደህና ነሽ አይደል? ምን ይሰራል? ደህና ነች። አይ እኔ እንኳን ምን በርዶኛል ማለት ነው። እሺ እሺ ታሻንቺ አንቺ? አዎ ምን ነው የኔ አማረሽ እንዴ? አይ አጠጣጥ ገርሞኝ ነው። እሺ እና መቼ ነው ሽማግሌ የምትልከው? እንትን ይሄ ሰሞኑን ይሄ ኢትዮን ጨጓሬ ደግሞ ተነሳብኝ። ሰሞኑን መች? እኔ እንጃ ቆንጆ፣ ብቻ ሰሞኑን ልካለሁ እንዳታስቢ። እየቀለድክ ነው? አይደለም ግን ቆይ ስታስቢ ራሱ እንዴት ነው ዳግም ሽማግሌ ይልካል ብለሽ የምታስቢ? ለዛውም ለአንቺ። አንተ ራስ ካልነበር እንዴ ያልከኝ? ይኸውልሽ ቆንጆ እኔ እንድትመጪ ብዬ ነው። ከዛ ልጄ ልገለው እንዴ? ማን ነገርሽ? ስማ ለእኔ ቀዳውን ጽዋኖች ራስክ የጠጣከው አንቺ ውሻ፣ እገልሻለሁ። እሺ እገልሻለሁ። ውሻ ነክ? እሺ አልተባልክም እንዴ? አልሞትክም? ሞቼ ነበር እኮ አክስቴ። ድጋሚ እኮ ተመልሼ ነው። አረ አንተ ኢየሱስ ክርስቶስ ነህ እንዴ ሞትን ድል አድርገህ አሸንፈ የምትነሳው? ሴትዮ እላይ ካለው እንኳን አታነካኪኝ እንጂ ይሁን ሸብድ ነገር። አበድክ እንዴ? ተገላገልክ። ትብቃ ከሄደሽ በኋላ እኮ የሚታይብህ የእብድ ባህሪ ነው። ምን ነው ሁላችሁም የኔን ማበድ ፈለጋችሁ? ተሳ ምን አልከኝ? እስኪ ጠጭበት ትንሽ ጆሮሽ ከሰራ እደረዛ ያምቡላ። አንተ የተጋትኩ አንሶ ደግሞ እኔ ልትግት ነው እንዴ? ያው አዲስ ሙሽራ አይደለሽ? ስትሄጂ እንዳታለቅሽ ይረዳሻል። አይ ሙሽራ እስኪ ተወኝ። ለነገሩ ያንተ አይን ነው እንደዚህ ያደረገኝ። አይኔ እንዴ? አይኔ ደግሞ ምን ሆነ? ምን አልከኝ? እንደው አምላኬ የዚህችን ሴትዮ ሰርግ አፋጥነኝ። እኔ የምልሽ አክስቴ ቆይ መች ነው የምትሄጂው? ተወኝ እስቲ ሮባዬ፣ አታስታውሰኝ እስቲ። አሁን ለቤተሰብ ሰርጉ መቅረቱ እንዴት አድርጌ ልንገራቸው? ማን ይንገርልኝ? እርግጠኛ ነኝ አክስቴ እሱን ይፈነገለሽ አይደል? እንደዛ በቃ ላገባ ነው ብለሽ በቃ ሰውን ምድሩን ሁሉ አስጨነቀሽ። በቃ እንዴት እንደቀላል በቃ ቀረብን አንተ ያለሽ ወይ ጉድ! ጥርስ ይርገፍ። ምን ነው አንተ ሲያች ትብቃ ነው በቃ የሚሏት? እሷም ሴቱን አንተም ወንዱን እኮ ትታ ሄዳለች እኮ። እሰይ ምን ነው ከፋ እንዴ? ውይ እንኳን አንተ እኔም ተስፋ አልቆረጥኩም። ይኸውልህ ገና ብዙ እድሎች አሉኝ። ገና አይን እያየ ቤበብዬ እወጣለሁ። ማን ሞቼ ቢቀር ሌላ ይመጣል። ዳኒ ይመጣል፣ ሰለሞን አለ፣ ማን ነው ደግሞ ያ ቶማስ አለ። ብዙ አሉ ጊፍተር፣ ነፍ ጊፍተሮች አሉ። ይመጣሉ ይገባሉ። በቃ አልገባኝም። ቆይ ራስሽን ከኔ ጋር እያነጻጸርሽ ባልሆነ ስማ፣ እኔ ለራሴ የማይወል ትልቅ ቦታ ያለኝ ሰው ነኝ። 600 ተከታይ ያለኝ ሰው ነኝ። አንተ አለህ እንጂ ገንዘብ የለ፣ እውቀት የለ፣ ወይ ፍቅረኛ የለ፣ ወይ መልክ የለ። መሀል ላይ በቃ ካንተ ያለ መጠጣት ብቻ ነው እና አፈ ደግሞ መሳደብ እኔን ማለት ነው። አረ ፈጣሪ! አረ እንደው ከዚህች ሴትዮ አፍ አስወጣኝ እንዴ! እኔ ነው አረ ማን ስለሆንኩ ነው? ማን ወይኔ ጊጂ ምንድነው? ደህና ነህ? አንቺ ምን ሆነሽ ነው? እኔማ ደህና ነኝ። አንተ ነህ እንጂ አስጨነከኝ። ምን ሆንኩኝ እኔ? እንዴ ቅድም ስደውልልህ እኮ የጮህ ድምፅ ሰማሁ። ፈርቼ እኮ ነው። ምንድነው? ምን ተፈጥሮ ነው? ምንም አይደለም፣ የቤተሰብ ጉዳይ ነው። ምን ነው? ቤተሰብ አይደለሽም ለማለት ነው? እውነቱን ከፈለግሽ አዎ ቤተሰባችን አይደለሽም፣ ግን ያው ቢሆንም ለቤተሰባችን እንዳንቺ ቅርብ የለም። እንዴ ታዲያ ምን ሆነህ ነው? ቆይ የቅርብ ሰው እኮ ልክ እንደ ቤተሰብ ነው የሚታየው። እሱማ አዎ። ስለዚህማ ምን እንደተፈጠረ ትነግረኛለህ ማለት ነው? አይ አይሆንም። እኔ እንደውም በራሴ መንገድ አውቀዋለሁ። ይሄን ያህል ትልቅ ነገር አይደለም። ያቺ አመል አስደንግጣኝ ነው።
ምን ሆነች? ሞታች? ምን? አረ እንዳሰብኩ አይደለም። እኔማ ደህና ናት ወይ ለማለት ፈልጌ ነው። ቆይ ለምንድን ነው ግን ከሷ ጋር የማትስማሙት? ከማን? ካሜላ ጋር? አረ ተው፣ እግዚአብሔር ራሱ ከሷ ጋር መስማማት እኮ ይከብደዋል። አይ እንግዲህ አቁሚ። እህቴ ጆሮዋ ትንሽ አይሰማም እንጂ አእምሮዋን አላመማትም። እሺ ጆሮ ደግሞ ይስተካከላል። እኔ ታዲያ መቼ ክፉ ናት ብያልኩኝ? ወጣኝ እንደዛ። ጆሮዋ ነው ችግር የሚፈጥረው ነው ያልኩክ። እንደሱም ቢሆን እኔ ስፈቅድልሽ ብቻ ነው የምታወሪው። እሺ እሺ በቃ ይቅርታ ካስከፋውክ። እና አሁን ወዴት እየሄድሽ ነው? ወደ እናንተ ቤት ነው። ሊያ አመል አሁን ጥሩ ሁኔታ ላይ አይደለችም። ስለዚህ ቤታችን እንዳትሄጂ። ወይ ምን ነው እህቴ? ምን ሆነች? ምን እህቴ? ወይ እህቴ በቃ ነገርኩሽ። እንግዲህ ላንቺ ብዬ። ሄሎ ደርሻለሁ። አዎ የሆነ ደስ የሚል ነገርማ ተፈጥሯል። እንዴ ደግሞ ወተት ምን ሆነ ነው? ወተት ምን እንዴ? ቆይ የተበላሽ ወተት ጠጥተህ ነው? ወተት አምጣልኝ ሮባ እኮ ንገረኝ። እሺ ምን ሆነ ነው አንተ? ሮባ ለሞት ነው። ዝም ብሎ ወተት አምጣልኝ። መጣሁ። በቃ ሞቴ ነው። ሄሎ ሊ ቤት ነኝ። ልሞት ነው ሊ። እሺ እመቤቲቱ፣ እሺ ንግስቲቱ፣ መቼስ እጄ ምን ያህል እንደሚሄድ አይተሻል ብዬ አስባለሁ። በደንብ እንጂ። ሌላ እንድማር የምትፈልጊው ነገር አለ? እንግዲህ እሱ ጸባይሽ እየታየ ይጨመርልሻል። መቼስ አንቺ በዳግም በኩል ስትመጪ እኔ ደግሞ በአቶ ጌታቸው በኩል እንደመጣ ተረሻለሽ መሰለኝ። ምን ማለት ነው? ልጄ ጌታቸው ቢሆን ከማንም በላይ ተጠቃሚ እኔ ነኝ። እድሜ ላንቺ። ልጆቹን አባረሻቸው በነፃነት ልጄን ያሳድግልኛል። እንኳን ያንቺን ፈልፈላ ያውም ኬትም የተለቃቀመ የራሱን ቡችላዎች ራሱን ለሴት ብሎ አጥቷል። እሱ አይደለ እንደሚገርመው ለሴት ብሎ አሁን ልጄ ሊቀበለኝ ወስኗል። አያረገው ዴ በፍጹም ይሄን አያረገው። አልገባኝም። ቆይ አንቺ ምን ብለሽ ብታሳምኚው ነው? ያው ብቸኛ ነህ፣ ሰው ያስፈልግሃል። እንደላ የሚያታልል ሳይሆን ፍቅር የሚሰጥ ነው። ከዚህ በኋላ አንቺም ሆንሽ ዳግም አጠገቤ እንድትደርሱ አልፈልግም። ስሚኝ፣ እንደዚህ የምትሆኚው ጌታቸውን ተማምነሽ ከሆነ አትሻወጂ። እኔ እሱን እጆስ በቀላሉ ማስገባት እችላለሁ። እሺ ምን ነው ዳግም ሰለቸሽ እንዴ? እኔ ስላንቺና ስለሱ ከዚህ በኋላ አይመለከተኝም። ታውቂያለሽ፣ ዳግምን ለደቂቃ ፈልጌው አላውቅም። አንቺን ሉስ ስላስገባሽ ነው እሺ እንደዚህ ማደርገው። እኔም በሆን የሆነ ሰሞን እንዳንቺ ነበር የማስበው። ዳግምን ከጥቅም ያለፈ አስቤው አላውቅም ነበር፣ ግን ህይወት እሱ ላይ ጣለኝ። ወደድኩት። ወደሽ ሳይሆን የጠላሽው ስላነሳውብሽ መሮሽ ነው። እሱን ፈጣሪ ብቻ ነው የሚያውቀው። እውነተኛውን ፍቅሬን ገፍቶ ዛሬ እኔንም ልጄንም ሊገለን ሲሞክር ግን ለአንዴና ለመጨረሻ ጊዜ ከውስጥ ይወጣ። ቆይ ምንድነው የምታወሪው? እንዳላወቅ አትሁኚ። ሁሉን ነገር ካንቺ ጋር ተማክሮ እንዳደረገ አውቃለሁ። ለማንኛውም ለኔ ያዘጋጀውን ጽዋ እራሱ ጠጥቶታል። ከቻልሽ ድረሽለት። ምን ደምታወሪው? ወይኔ ዳጊ፣ ቅድም ያለኝ ነገር እውነት ነው እንዴ? ወይኔ ኧረ አንተ ቆይ ምን ሆነ ነው? ተናገር። ተወኝ እስኪ። እማን አበላል በልቼ ነው። እሺ አልኩ በቃ እኮ ምንድነው የምትለኝ? እሺ አሁን ሌላ ነገር የምፈልገው ነገር የለም? ወይኔ ዳጊ፣ ምንድነው? ምን ሆንክብኝ? አንቺ ቆይ እንደዛም ወይ ነይ ስልሽ ስለ ስራሽ ብቻ ነው የምታስቢው? እውነት እንደሱ እኮ አይደለም፣ የቀለድክ መስሎኝ ነው። ቆይ ሲጀመር እንዳወራ እንኳን መች ጊዜውን ሰጠሽ? በጣም እኮ ነው የፈጣጠንሽብኝ። እሺ ይቅርታ በቃ እኔ ወንድ በለ ውድ ነው ዘንድሮ። ምን ራስሽ ምን የፍቅር መቀስ ተይ እንጂ በደንብ እንዲሰፋላችሁ ለምን እኔ ያልወጣላችሁ? በጣም ደስ ይለናል። ሂድ እንዴ። እሺ እሄዳለሁ፣ ግን ከሜዲ በፊት ያው ትንሽ የምፈልጉት ነገር ካለ ጠይቁኝ እንዳመጣላችሁ እኮ። ምንም አንፈልግም፣ ሂድ በቃ። እርግጠኛ ነህ ዳጊ ምንም አትፈልጉም? ምንም አልፈልግም። እኔ ለራሴ ብዬ ነው። በኋላ ይኸውልህ እንደ ቆንጅት አንተ እንደምትቀበጥረው እንደዚህ ባለጌ። ማን ነው ባለጌ? እኔ ነኝ ወይስ እናንተ? ሮባ በቃ ሂድ። ምንድነው ሁልጊዜ መጨቃጨቅ? አይሰለችም እንዴ? እንደውም አልሄድም። ምን ዳጊ የሰማኸው ነው አይደለ? ሰምቷል። ምን እንደ ገደል ማሚቱ ታስተጋቢያለሽ?
ቆይ ምን አድርጋ ነው እንደዚህ የጠመድካት? ማ እኔ ሳዋጥቼ ነው አንቺን የምጠምደው? አላወቅሽኝም ማለት ነው። ይኸውልሽ በእኔ ለመጠመድ ራሱ ማለት ነው ትልቅ ቦታ ራሱ ሊኖርሽ ይገባል። ሮባ በቃ ሂድ። ምንድን ነው? ምን ልትሆኚ ነው? ይኸውልሽ እዚህ ለጥፌ ማለት ነው ትርፍ ትንሽ ቀዳዳ ቦታ ላይ እንዳልከትሽ ጀሱ ነው ማስመሰልሽ። ዳጊ አንተ እኮ ነው የምታስደፍረኝ። ትሰማዋለህ ምን እንደሚል? ለምንድን ነው የምሄደው? ምንም አናደርግም አላችሁ አንዴ ቁጭ ብል ምንድን ነው ክፋቱ? እሺ ግን ካሁን በኋላ እንድትናገራት አልፈልግም። አቶ ጌታቸው ደህና ኖት? ደህና ነኝ። ምን ነው? ምኑ? ምንድን ነበር ያልሽኝ? ደህና ኖት ወይ ነው ያልኩት። ደህና ነኝ የኔ ልጅ። እንዴት ነሽ አንቺ? ደህና ነኝ። በሰላም ነው እዚህ መንገድ ላይ የተቀመጡት? አይ እንደው ቤት ከምቀመጥ አየር ልቀበል ብዬ ነው እባክሽ። እርግጠኛ ኖት? ፊቶት ግን ልክ አይደለም። ኧረ ደህና ነኝ፣ አትጨነቂ አንቺ። መቼስ እንደዚህ ሆነው እንዴት ዝም ብዬ አልፎታለሁ? በእውነት አንቺ ጥሩ ልጅ ነሽ። እንደው ፈጣሪ ለቁም ነገር ያብቃሽ። አሜን አሜን። አክስቴ አመለ ደህና ናት? አመለን የት ነው የምታውቂያት? ባለፈው መንገድ ላይ አግኝታኝ መክራኝ ነበረ። በጣም ደስ የምትል እህት አለችት። በጣም የሚገርም እኮ ነው። ምኑ ነው የሚገርመው? እንዴ በህይወት ዘመኔ አንድም ሰው አመለን እወዳታለሁ ሲለኝ ሰምቼ አላውቅም። አንቺ ብቻ እኮ ነው እንደዚህ ያልሽኝ። የሌላውን አላውቅም፣ እኔ ግን ውድድ አድርጊያታለሁ። አመለ ልክ ነሽ፣ ጥሩ ሰው ናት። ያው ግን ትንሽ ጆሮዋ እያገላበጠ ስለሚሰማ ያስቸግራል እንጂ ጥሩ ሰው ናት። ያው እንደዚህ አይነት ሰዎች እኮ እንደ ጸባያቸው መያዝ ነው የሚያወጣው። እሱማ ልክ ነሽ። ያው የሚረዳ ሰው አታ ነው። እኔም አንዳንድ ያው ስልችት ስትለኝ እንዲሁ እንደ ብራቅ ጮህባታለሁ። ውይ አቶ ጌታቸው እሷን አታስከፋት። እሷ እኮ ህይወት ብዙ ነገር አጎላባታለች። መቼስ አመለ ዛሬ ብታይሽ ደስ ይላታል። ለምን አብረን ወደ ቤት አንሄድም? እሷ ካለች ደስ ይለኛል። ትኖራለች? የት ትሄዳለች? ያው ያንን ስልክ ይዛ የፈረደበት ላይፍ ገብታ ታብታብ አድርጉ፣ አንበሳ ላኩ፣ ዶልፊን ላኩ፣ ነብር ላኩ፣ አነር ላኩ። እንደው አንድ ቀን አነሩ በአካል መጥቶ አያቀረጥፋትም ብለሽ ነው? በይ ነይ ነይ ግዴለሽ እንዴ። ቆይ እንዴት ልታውቁቻለች? እኔ ምን አውቃለሁ ብለሽ ነው? እዚሁ አስቀምጣ ድራማ ሰራችብኝ። አረ ብቻ አንተ ዋና ደህና መሆንህ ነው። ግን አንቺ ለማንም አልተናገርሽም አይደል? እንዴ ለምን ብዬ ነው የምነግራት? ቆይ ለማንስ ብዬ ነው የምናገረው? አይ የሆነ ሰውማ ነግሯታል እንጂ ዝም ብላማ አትጠረጥርም። ያው እውነቱን ማወቃቸው መች ይቀራል ብለህ ነው። ሮባ ምን ነው ዝም አልክ? ዝም በል አላችሁኝ አይደል? ምንድን ነው? ቆይ ባለፈው ከቁንጅት ጋር ስታወሩ ስለዚህ ጉዳይ ነግራታል እንዴ? ለምንድን ነው የምናገራት? እኔ በሽተኛ ነኝ እንዴ? አይ ከየት አወቀች ብዬ ነው። እናንተ ቆይ እኔን ከምጠረጥር ለምን እሷን አጠረጥራት? ምን እኔ እንዳንተ የትም እየሰከርኩኝ መውደቅ ዕቃ መሰልኩ እንዴ? ለምን ቆይ የተጠየቅሽውን ነገር በቀጥታ አመልሽም አንቺ? ሲጀምር አንተ እንጂ ሌላ ማንም አልጠይቀኝም። ሲቀጥል ደግሞ ዳግኔ እንደዛ አይጠረጥረኝም አይደል እንዴ? ዳጊ እንዴ ዳጊ አታምነኝም እንዴ? ኧረ አምንሻለሁ የእኔ ቆንጆ። ታዲያ ለምን ዝም አልክ? ወይስ ይሄንን አምነኸው ነው? እንደሱ አይደለም እንዴ? እና በዚህ ሰዓት ከኔ ጎን መቆም ሲቀባ ምንድነው አንገት እንደዚህ የምትቀረቅረው? ምንድነው የምትጨቃጨቂው እንጂ? እሱ ለራሱ ጨጓራው ተልጧል። ጭራሽ አሲድ አትሁኝበት። በእናታችሁ አትጨቃጨቁ። እኔ ለራሴ ያሙኛል። ይሄ ነው ምን ይመስላል? ለማንኛውም ወንድሜ አይነን ገለጥ አድርገሽ ልያልደበረሽማ እንዴ አመለ እዚህ ነሽ እንዴ? እንዴት ዋልሽ? እንዴት ነሽ እህቴ? ሰላም ነሽ ወይ? ጌታቸው ምን ነው እናቴ ጥርስ በጥርስ ሆንክ? በሰላም ነው? በሰላም ነይ ቁጭ በይ የኔ። ውይ እናቴ አፈር ልብላችሁ። እኔ ድፍት ልበል። አንተ እችን ወርቅ ከየት አመጣህ? ቤቱ ልቀቅ እያልከኝ ነው አንተ? ኧረ ትንሽ ልጅ ናት እች ታሳስራለች። ሙት የሀገሪቱ ህግ ይቀጣል። እኔ እችን ታክል ነው። አወቅሻት ወይ አመለዬ? ምን አልከኝ? አስታወሻት ወይ? አላስታወስኳትም። የማን ልጅ ናት? የጎረቤት ልጅ ነሽ እንዴ? እዚህ ሰፈር አይደለሁም። ምን አልሽኝ? እዚህ ሰፈር አይደለሁኝም፣ ግን ባለፈው መንገድ ላይ ዕቃ አግዤሽ ነበረ። እንዴ አስታወስኩሽ። አንቺ ነሽ እንዴ? እኔ ጸጉሯን እኮ ቀይራብኝ ነው። ያኔ ጸጉርሽ ጥቁር ነበር። አቤት የዘንድሮ ልጆች ጭንቅላታቸው ብዙ የሆነ ሰው ግራ ማጋባት። ነይ እስቲ ነይ እናቴ ልሳምሽ። እንዴት ተቀይራ መጣች? ኧረ የኔ ወርቅ እስቲ አንቺንም አውቅሽ የለ ተገናኝተናል እኮ። ኧረ ጉድ! አቤት ፍቅራችሁ መቼም ልዩ ነው። ውይ ጌታቸው እንዴት አይነት ጥሩ ልጅ መሰለች። እኔ ደግሞ ቀልቤ በጣም ወዷታል።
እኔ ራሱ በጣም ደስ የሚሉ ሴትዮ ኖት። ሴትዮ? ማንን ነው ሴትዮ? አንቺ ማለቴ ሴት ነሽ። ጉድ ፈላ። ጭራሽ ሴትነት የሚያጠራጠረሽ እንዴ? እንደው አልፎልኝ አንቺን እንኳን አንቺን በወድ እንኳን አንቺን መልሰሽ እንደው ታጥበሽ ጭቃ ትሆኛለሽ እንዴ? ኧረ እኔ እንደዛ አላልኩም። አቶ ጌታቸው አስረዷት። አታስቢ የኔ ልጅ አመለ፣ እንደሱ አላለችም። ተረጋጊ የኔ ልጅ። እና ይሄ ደግሞ ምን ይላል? ምንድነው ያለችው ታዲያ? እወዳታለሁ፣ እንዳንቺ አይነት ሴት እወዳለሁ ነው ያለችው። እኔ የምለው አንተ ምን አገባ? እሷ አፍ የላትም ነው ወይስ የእሷን አፍ አንተ ነው ወስደው ያለ? እስቲ ጮክ ብለሽ ንገሪያት፣ ድገሚላት። አቶ ጌታቸው እንዳሉት ነው። እንዴ አቶ ነው ያልሽው? አቶ ጌታቸው ነው ያልሽው? እንደው ተባረኪ እናቴ። አንቺስ እንደው እድሜና ጤና እንደው ከጥሩ ትዳር ጋር ይስጥሽ። እሰይ ማን አከበረውና? አንቺ ብቻ እኮ ነሽ ያከበርሽው እናቴ። አሜን አሜን። ጌታቸው አንተ እኮ በዘመን እንደው ተከብረህ ታውቃለህ? እስኪ ንገረኝ። ትሰሚያለሽ? ጊዜ ጣለኝና ዛሬ ትንሽ ደፋ አልኩ እንጂ ስንቱ የሚንቀጠቀጥልኝ እንደነበረ ታውቂያለሽ። ሚንቀጠቀጥ? መሬቱ ተንቀጠቀጠ እንዴ? ተቀምጠናውን ደሮም የኔን ጀብድ ላለመስማት ነው ጆሮሽን ደፍነሽ ምን አልከኝ የምትይው? ጆሮዬ ምን ሆናውን? ሁላችሁም እዚህ ቤት ያላችሁ እየመጣችሁ ጆሮሽ ትሉኛላችሁ። አክስቴ አመለ ተረጋጊ። ንዴት ጥሩ አይደለም። አይ ልጄ እስኪ ተይ። እኔማ ተቃጠለሽ ነው ተብዬ መስሎኝ አንዴ በሱ አንዴ በሚስቱ ስቃጠል ነው የኖርኩት። በቃ ስነድ ነው የኖርኩት። አንቺ ስለ ራስሽ ብቻ ነው ማሰብ ያለብሽ፣ አለበዚያ ስኳርና ግፊት ይይዝሻል። አይ ልጄ ስኳር ከሸማቾች ካልሆነ የት ይገኛል ብለሽ ነው? በሽታውን ነው ያልኩት። አይ እሱንማ ተይኝ እስቲ። ይሄው በአይነት እየሰጡኝ እየቃምኩ አይደል? አይ ጌታቸው የእጅን ይስጥ። ያንተን ህይወት አቃናለሁ ብዬ ይሄው እኔ ተጣምሜ ተጠረማምሼ ቀረሁ። የድሮ አመለኩ አይደለሁም እኔ። ጀመረሽ ደግሞ። እስቲ እኔና ቤተሰቤን ለደቂቃም ቢሆን ለቀቅ አድርጊ። ተው አቶ ጌታቸው፣ ብዙ ተጎድታለች እኮ ልትንከባከባት ነው የሚገባው። ጎሽ የኔ ቆንጆ፣ ይሄው ስማት እስቲ። እንደው እስቲ ተንከባከበኝ። ኋላ ከሞትኩ በኋላ እህቴ ብትል ምን ዋጋ አለው? ኧረ ተው ጌታቸው፣ ሰው ያዝንባል ደግሞ ይቆጫሃል። ተው የኔ ነገር። ይቅርታ እንደ ስልክ ተደወለ። እንደው የኔ ወርቅ አውሪ እናቴ። አንቺ ጋር አውሪ። ኧረ ይህች ልጅ ታሳስራለች፣ ትንሽ ናት። እኔ የምልሽ ምግብ መስራት ትችያለሽ እንዴ? ኢትስ ሶ ቦሪንግ። ቆይ ምን ነው? አይ የሆነ ሾርባ ነገር እንድትሰሪልኝ ፈልጌ ነው። ማ እኔ እንዴ? እኔ እኮ ሊያ ነኝ። ትብቃ መስዬ ነው እንዴ? ታዲያ ምንድን ነው ችግሩ? ምግብ ብትሰሪልኝ ክብርሽ ይቀንሳል እንዴ? ጭራሽ አይመጥነኝም። አስበሃል? ሽንኩርት ከትፌ እቃ ጥቤ ቁሌት አቁላልጭ። ኧረ በስመ አብ። የሴት ልጅ ውበት እኮ አንዱ ይሄ ነው። እኔ አላምንም። አንተም እንደው ኋላ ቀር ወንዶች ሴቶች ወደ ማጀት ነው የምትለው? እንደሱ አላልኩኝም፣ ግን ደግሞ ለሴት ልጅ ለባሏ፣ ለጓደኛዋ፣ ለልጇ ምግብ ሰርቶ እንደማቅረብ ምን የሚያስደስታት ነገር አለ? አራትም ወይ ዳጊ፣ የአሁን ሴቶች እንደዚህ አይነት ነገር አያስደስታቸውም። እና ቆይ ምንድን ነው የሚያስደስታችሁ? ስማኝ፣ የአሁን ሴቶች ጥፍራችንን መሰራት፣ እስቲም መግባት፣ ሞሮኮ መግባት እና ደግሞ እግራችንን መዘብዘፍ ነው አሁን የምንፈልገው። ችግር ይዘፍዝፍሽ። ምን አልከኝ? አይ ምንም። አሪፍ ህልም ነው፣ አሪፍ ህልም ነው። ለማንኛውም ለወደፊት ሚስት እንደዚህ ማድረግን አትርሳ። እሺ? ልትሄጂ ነው? አዋ እንዴት እንደሆንክ ላይክ ነበረ ሳይክ በጣም ደህና ነህ። ስለዚህ ወደ ቤት ልሂድ። ትንሽ ከቆየሁ ደግሞ አንተ አጥሚት ስሪልኝ ማለት አይቀርም። እና ቆይ እንደዚህ አሞኝ ብቻዬን ጥለሽ ልትሄጂ ነው? እና እንደዚህ አዝዬ ልሂድ? በቻው እባክህ። ወይኔ ዳግም፣ እንደዚህ አሞኝ እንኳን ከጎን የሚሆን ሰው የለም። በጣም ማስሮ ይቅርታ የስራ ስልክ ስለሆነ ነው። እኔ የምልሽ ምንድን ነው ግን የምትሰሪው? እኔ ልጅ ሴልስ ነበረ የምሰራው፣ ግን አሁን ነፍሰ ጡር ስለሆንኩኝ አቆምኩት። ነፍሰ ጡር? እርጉዝ ነሽ እንዴ? አዎ፣ ግን ገና ነኝ። ውይ እሰይ እሰይ እሰይ! ልጅ በልጅነት ጥሩ ነው። እና ባለቤትሽ ማን ነው? ይቅርታ፣ እኔም የስራ ስልክ ነው መሰለኝ። ተጫወተው አመለ፣ ተንከባከቢያት። መጣው ቆንጆ። የኔ ልጅ ምን ነው ሞተብሽ እንዴ? እንደዛ ነገር። ኧረ እኔ እንደው አንቺን ላሳዝን እንደው ለነገርም አይደል እንደው ለማወቅ ያህል ነው።
አልፈለግሽ ተይው እናቴ ተይው። ልጁ የኔ አይደለም ብሎ ካደኝ። አቤቴ ጊዜ መበላሸት እና በቤተሰብ ልታስጠይቂው ልትይዡ አልፈለግሽም? እንዴት ሰው ልጁን እንደው ይክዳል በዚህ ዘመን? አረ እንደው የተበላሸ ጊዜ። አይ ልጅ ትንሽ እኮ ነሽ ደግሞ። ቤተሰቦቹን ደግሞ አላውቃቸውም። ምን አልሽኝ? ቤተሰቦቹን አላውቃቸውም። እንዴት ህጋዊ ጋብቻ የላችሁም እንዴ? አዎ። አይ አጠፋሽ ልጄ። ለዛ ነው እንደዚህ የጠገበብሽ። ግድ የለም በያይዙሽ። ነገው ተወልዶ አድጎ ሰው ሆኖ ይረዳሻል። ግድ የለም አይዞሽ። በቃ አሁንም አላስወጣው ነው። በስመ አብ ወልደ መንፈስ ቅዱስ። እንደዚህ አይባልም የኔ ልጅ። እንዴ ልጅ እኮ የእግዚአብሔር ስጦታ ነው። እናንተ ዝም ብላችሁ ስለተኛችሁ የተገኘ መስሎሽ ነው? ተይ እንደዚህ ብለሽ እግዚአብሔርን እንዳታሳዝኝ። ግድ የለም ተይ ውለጁ። ኧረ ውለጁ። ምን አባቱ ጌታቸውን ፈራው እንጂ እሱ እንዳይሆን ብቻ። አቤት ውርደቴ። እና አባቴ ሌላው ልጅ እንዴት አሳድጋለሁ? ቤተሰቤስ ምን ይለኛል? እስኪ እኔን እይኝ። እኔን አታይኝ? አላገባው አልወለድኩኝ። ይሄው ዘመኔን ሁሉ ለወንድሜ ለጌታቸው ለልጆቹ ዘመኔን ፍጭት አድርጌ እንዱኝ እኮ ነው የቀረሁት። አሁን ይሄኔ አንድ ልጅ ቢኖረኝ መጽናኛ አይሆነኝም ነበር? በእኔ ተጽናኝ እናቴ። ይኸው ሲፈልጉ ደንቆሮ ይሉኛል፣ ሲፈልጉ አሮጊት ይሉኛል፣ ሲፈልጉ አልወለድሽ ይሉኛል። እኔ ይኸው ቁጭ ብያለሁ። ግድ የለም ልጅ በልጅነት ነው ይሁን። ግድ የለም ዋጋ ላይ ያስከፍልሽ ይችላል። ቢሆንም ልጅ ጥርስሽን ንክስ አድርገሽ ልጅሽን አሳድጊ። ምነው ወልጄ አሳድጌው በሆነ ዛሬ እናቴ ላይ ነበር። ዛሬ ማንም ሲሰድበኝ ተቆርቋሪ ሆነኝ ነበር። ቆይ እርሶ በእኔ ቦታ ቢሆኑ ምን ነበር የሚያደርጉት? እኔማ በሆነ ወልደዋለሁ። 9 ሞት ቢመጣ አንዱን ግባ በልውት አሉ። ምን ይመጣል ብለሽ ነው? ግድ የለም ልጄ አይዞሽ። ካልሆነ ደግሞ እኔ እናትሽ አሳድግልሻለሁ። ሙች እኔ አሳድገዋለሁ። ልጅ ደግሞ የራሱን ሲሳይ ይዞ ነው የሚመጣ። ይሄን ክፉ ሀሳብ እንደው ካይመሮሽ አውጭ ልጄ። ሁለተኛ እንደዚህ እንዳታስቢ። አይዞሽ። ምን አባቱ ይደግ ይጠቅማል። እሺ አክስቴ አመሰግናለሁ ለሁሉም። ውይ የኔ ቆንጆ እኔ ምን አረኩልሽና ነው? ምንም እኮ አላረኩልሽ። ለምን ቡና አላፈላልሽም? አይ ደሜ ሳልፈላም ደህና ነኝ። ቡና አላፍላልሽ ነው ያልኩት። ውይ ቡናስ ደስ ይለኛል እናቴ። ያቺ ትብቃ እናቴ። ድራሹ አይጥፋና እሷ ጠፋ ጀምሮ ይሄው ቡና እንኳን እንደዚህ ቀርቦ አፍልቼ እንደው ጠጥቼ ባላውቅ እናቴ። እኔን የዶሮ አይን የመሰለ ቡና አፈላልሻለሁ አሁን። እሺ የኔ ወርቅ ሰይ የኔ ማር። አቤት 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 አቤት። እቺ እንደውችን የመሰለሽ ቆንጆ ስለዳጊ ነበር መዳር። እንዴት ታምራለሽ ታዲያ። ምን ዋጋለሁ ለዳጊ። አዎ ለዳጊ ደግሞ እንትን ነው ይላልሽ። ቢሆንም ለዳጊ አንተ እዚህ ምን ትሰራለህ? ቆይ አሞ የለ እንዴ? እና እዛ ጠባብ ቤት ውስጥ ብቻ ይመልስራል። ያቺ ባብስ ሮባ በቃ አትናገራት፣ እኔ ደብረኛል። የራስ ጉዳይ እባክህ፣ እኔ የለሁበትም። ልዬ እኮ በጣም ትሁት። አራዳሽ እንዴ ምን አንተ አሁን ስለሷ ልታብራራልኝ ነው? ይኸውልህ ሮባ እንድትረዳ ትፈልጋለሁ። ምንድን ነው የምረዳት? ይኸውልህ የኔ አባት እስር ቤት ነው ያለው። እናቷ ደግሞ ስራ እየሰራች አለ። በዛ ላይ ደግሞ አቅም የላችሁም። ስለዚህ እናቷን ቤተሰቧን ለመርዳት ብላ ክላሷን አቁማ ስራ እየሰራች ነው። ያው ቤተሰቧን መርዳት ስላለባት ማለት ነው። ስለዚህ ስራ ከመስራት ሹገር ማጫወት ይሻላል እያልከኝ ነው? እና ደግሞ እንዳንተ አይነቱ ነፈስ ሲገኝ ማለብ ነው እያልከኝ ነው ያለው? የግድ ገንዘብ ያስፈልጋታል። አረ እባክህ ፈል እንዴ! ጭራሽ ስለ ብልግናዋ ታወራልኛለህ? ቆይ አንተ በሷ ቦታ ብትሆን እሷ ያደረገችው ነገር አታደርግም ነበር? አላደርግም። ታውቀኛለህ እኮ እኔ እኮ ሮባ ነኝ። እሺ እንደዚህ አይነት ቆሻሻ ነገር አይመቸኝም። እሺ እኔ ግን ተረድቻታለሁ። መብት ነው። ይኸውልህ ለአንተም ቢሆን ማለት ነው ከአንተ መረጃ እየተቀበለች ለጌታቸው መረጃ ለማቀበል እንጂ አንተን የምፈልገው እንደዚህ ወደህ ራሱ አይመስለኝም። ስለ ሰው እርግጠኛ ሆነ እንደዚህ መናገር የለብን። ሲቀጥል ደግሞ ሊም በደንብ ነው የማውቃት። እሺ እንደዛ ከሆነ ቆይ ስለ እቅዳችን ማን ነው የነገራት? አላውቅም። እንዴት አታውቅም? ከኔና ከአንተ ውጭ ቆይ ሌላ ሰው የሚያውቅ ሰው አለ? እሷ ለምን ብላ ትነግራታለች? ግልጽ እኮ ነው፣ ልጁ እንዲወለድ ስለፈለገች ነው። ከዛስ? አረ ዳጊ አትፍዘዝ እንዴ! እሷ እኮ መለያያችሁን እያመቻቸች ነው ያለችው እኮ እንዴ! እሷ የምትፈልገው ጌታቸውን ነው። እንደዛ ታደርጋለች ብለህ ታስባለህ? እቺ ጌታቸውን ራቁቱን የቀረጸች ሴትዮ ለአንተ አትመለስልምሽ። ይኸውልህ ለማንኛውም ጠንቅቅ ብትል ይሻላል። እሺ እኔ ርቦኛል። ምሳ በልተሃል? ኧረ አልበሉም እና በቃ በልተን እንምጣ። አይዞሽ አይ ጉድ! ቤቱ ራሱ ጨጨሰበት። ደስ ሲል ያቺ ትንቃሮ ትብቃ የምትባል ቡና ስታፈላ ጎበዝ ነበረች። ማጋር
ድራሹ አይጣ ተዘጋጅ ሳትለኝ ጥላኝ እዛው ቀበልሽ ነበር እኮ እኔ ቆንጆ። እሰይ እኔ ልጅ እንደው አንቺ በእውነት አያያዝሽ ሁሉ መልካም ነው። ጨዋ ወልዶ ጨዋ ያሳደገሽ እንዴት አይነት ጨዋ ልጅ ነሽ! ብሩኩኝ አይ እንደው ማን ነው ደስታሽ ሙሉ አይሆን ብሎ ግን የረገመኝ? አክስቴ ተረጋጊ እንጂ። በጣም ነው እንደ ቤተሰብ የሆንሽው። ቡና መጠጣ ከፈለሽ ቁጭ በይ። ጉድሽማ ያለው ሰላቢ ልክ እንደ ሌባ እንደው አሳቻ ሰዓት እየጠበቀች ዘው ትላለች። ነጠላ አክስቴ ተያት። ክፉን በመልካም አሸንፎ አይደል የሚለው መጽሐፉ? እንደው አንቺ እኔ ያስታውሽ እንደው ከየት ነው የመጣሽ? ሰይ አሁን ገና ሰው አገኘው። የጨዋ ልጅ ጨዋ ወልዶ ጨዋ ያሳደገው። እሺ ቁም ለቁም የሰው ነጠላ። በጣም ፍቅራችሁ ያስቀናል። እናመሰግናለን። ምንድን ነው ያለችው? ፍቅራችሁ ደስ ይላል አይለያችሁ ብላለች። አሜን እንዳትይ ልጄ። የአንዳንድ ሰው ምርቃት እርግማን አለው። የዚህ ገልብጥ ደግሞ ገልባጭ ነው። ቆይ ምን ብትያት ነው እንደዚህ ነፍሷ እስኪወጣ ድረስ የወደደችሽ? አክስቴ ለእኔ ልክ እንደ እናቴ ናት። በጣም ነው የምወዳት። እኔም እወድሻለሁ የኔ ውድ የኔ ወርቅ። ሰይ እንደው ካይና ያወጣሽ አንቺ ጨዋ ወልዶ ጨዋ ያሳደገሽ። ማሚዬ ሁለተኛ ልጣድ እንዴ? አይ በቃ እኔ የማንም መንቃራ አስቤዛዬን ሲገለብጥ ዝም አልልም። በቃ ተነቃቅተናል። ቆይ ተነቃቃን እኮ በቃ ነቃን፣ ተነቃቃን። አበቃ። አዎ ኡፍ ለዚሁ ነው በሬን አረድኩት አለ የኛ ሀገር። ወደ በስሙ ውይ እኔ ራሱ ምጠገብ አልመሰለኝም ነበር። አንተማ ጨጓራ ተጎድቶ እንደዚህ ከበላህ እኮ ሳይጎዳ ደግሞ ማሰብ ነው። እኛንም ራሱ ተበላናለህ እኮ። እባክህ ዝም በል። ምን ካንተ የበለጠ መስበል? እሱን እኮ ነው የምልህ። እንዴ መስተንግዶዋን ራሱ አላያትም እንዴ? እቃውን ራሱ እኮ ሰበሰበችው እንዳበለው። እሱን ተውና የባለፈውን ጉዳይ እንዴት አደረክ? ምኑን? አንዴ የትብቃናናትን ጉዳይ ነው። ከዚህ በኋላ ብጮ ባብድ ራሱ ምን አመጣለሁ? ይኸውልህ ብረሳት ነው የሚሻለው ከዚህ በኋላ። እኔ ግን ይኸውልህ ሮባ እውነቱን ነው የነገርኩህ። ምንም የማውቀው ነገር የለም። ለእሷ አትጨነቅ። እንዴት ነው የማልጨነቀው? ምንም ቢሆን እኮ እኔ ተባብሬ ያስጠፋት ነው የሚመስለው። አንተ እንደዛ አድርጋል? ኧረ በፍጹም። እንዴ አምናለሁ። ግን ቆይ እንዴት እንደዚህ በቀላሉ አመንከኝ? ምን ነው ደስ አላለም? እሺ በቃ እንደውም አላምነህ። እንደዛ ማለት ሳይሆን ያው ሁኔታው በጣም ነበር የሚያስፈራው። በቃ ጓደኝነታችንን አጣና ብዬ ነበር። እዚህ እኮ ካንተ ውጪ ማንንም አላውቅም። እንዴ ናቲንም ቢሆን በቃ አንተ አይደለ እንዴ አስተዋወቀኝ? አንተ እውነቱን እያወቅ መቼም እንደማደበቀኝ አውቃለሁ። ስለተረዳኝ አመሰግናለሁ። ደግሞ በዚህ ጉዳይ ካንተ ጎን ነኝ። እሺ ለዚህ እኮ ነው ማን በምንም አይነት ሁኔታ ውስጥ ብንሆን አንለያይም። እሺ አሁን ቤት ውስጥ እኔና አንቺ ብቻ ነን ያለ ነው። ድራማውን ለትንሽ ሰዓት ገታ ብታረጊው። ምን አልሽኝ? አረ ጨዋታ። ለነገሩ ሰው ውሎውን ነው ይመስለው። ምን አልሽ? አይ ነው ምን ነው መስማት የፈለግሽ? መቼስ በሰላም አመለን አልቀረብሻትም። የሆነ ነገር ማስበሽ ነው። የወደፊት የልጅ አክስት እኮ ናት። ብቀርባት ምን ችግር አለው? ልጅ እኮ የዳግም እንጂ ጌታቸው እንዳልሆነ እኔም አንቺም ጠንቅቀን እናውቃለን። ይህንን ደግሞ አመለ ሰማች ማለት አሽቀንጥራ ነው የምታስወጣሽ። ለካስ እሱም አለ። እንዴት አላሰብኩትም? ደደብ ስለሆንሽ ነዋ። በቃ አሁኑኑ ሂጂና ንገሪያት። ቆይ አልገባኝም። ምንድነው ልብሽ እንደዚህ እርግጠኛነት የሞላው? ምክንያቱም ሁሉን ነገር ታውቃለች። ምን እና ዝም አለችሽ? በፍጹም እቅፍ አድርጋ ልጁ የኔ ይሁን ያለችኝ። መቼም እንደዛ አትልሽ። አየሽ፣ በእኔና በአንቺ መካከል ያለው ልዩነት ይሄ ነው። ቆይ ምን ማለት ነው? አየሽ፣ አንቺ 10 ቦታ ወጥመድሽን ጥለሽ አንዱ ቦታ ትኩረት ማድረግ ሲያቅትሽ፣ እኔ ግን ትልቁ አሳ ላይ ትኩረቴን አድርጌ በቀላሉ እጅ ያስገባዋት። አረ አትሳሳች እሺ። ጨዋታው ደግሞ ገና አላለቀ። አንቺ ዞር በይልኝ ብለሻለሁ። ምንድነው ልጅቱ ጆሮ ላይ የምትጮህባት? አረ እንደዛ ነው ነገሩ። እቺ ቀልበ ቢስ ቀልብ የሌላት ከድሮም አልወዳት ነገረኛ። ዝም በያት። ቆይ ዝም በይ። ጎረምሶች እንዴት ነው? እንዴት ነው ጋሽ? ሰላም ነን፣ ሰላም ነን። እናንተ እንዴት ናችሁ? እኛም ደህና ነን። ዛሬ ምን ተገኝተው ነው እንደዚህ ጥርስ በጥርስ የሆኑት? ጥርስ በጥርስ ሆንኩብህ? ምን ነው ችግር አለ? ደስ አይልህም? እኔ ደስ ይለኝ አይደለም? ኧረ ጋሽ እንደዛ ማለት አይደለም። ምን ማለት ነው?
አንዴ ይቅርታ ማንሳት አለብኝ። ተጫወት መጣ አንሳው ሳያነሱ እንዴት ሆነ? ሁሉም ነገር ፒስ ነው። የምን ፒስ ነው? መቼም እያስመሰልክ እንደሆነ አላወቀም አይደል? ኧረ አላወቀም። በአንድ ጊዜ ነው ያመነኝ። ጎበዝ ልጅ። ይኸው አሁን ደግሞ ቀስ እያልክ ያሉበትን ማወጣጣት ነው። እሺ አያስቡ ጋሽ፣ ለአንተ ሳይሆን ለራሴ ስል እንደዚህ ያደርጋል። ጎበዝ ልጅ። ወንድ ልጅ ያጠቁትን እግር በእግር እየተከታተለ ድራሻቸውን ሲያጠፋ ነው ጥሩ። እሺ አዎ፣ እንደዛ ነው። እሺ አወራ ጨረስክ? እንኳን ጨረስክ። በሉ እሺ፣ እኔ ልሂድ። ምንድን ነው 50 ሴንት ነው የመሰለ ሰው ምንድን ነው የሚለው? ኧረ እባክህ ዝም ብሎ ነው በእናትህ ነው እንግባ። የባሰበት እኮ ነው ያለው። ሄሎ ዳጊ፣ ጉድህን ሰማህ? ምንድን ነው? ይኸውልህ ያቺ ቆንጆት ለጌታቸው ልጁን ልትሰጠው ነው። የምን ልጅ ነው እንዴ? የምን ይለኛል? ያንተ ልጅ ነው። የኔ ነው እንዴ? እኔ ምን አውቃለሁ? ትሰማኛለህ? በምን እንደተስማሙ እኔ እንጃ። ልጁን እኔ ያሳድግልሻለሁ ተባብለው ተስማምተዋል። የራሱ ጉዳይ ነው እባክሽ። ይሄኔ የእሱ የራሱ ይሆናል። እንዴ አንተ ያመሃል እንዴ? ቆይ እሷ እግሯን እዛ ካስገባች እኔ እንዴት ብዬ ነው ብር ራሱ የምቀበለው? ለሱ መላ አናውቅም። እንዴ የምን አባህ መላ ነው? ትሰማኛለህ? ድጋሚ እዛ ቤት ባያት ጸቤ ካንተ ጋር ነው። እሺ ቆይ ምንድን ነው የምትይኝ? አንድ ጊዜ ተጣላት፣ አንድ ጊዜ ደግሞ ታረቃት። ሀሳብሽ እኮ በጣም ግራ እያጋባኝ ነው ያለው። ሲጀመር እዛ ቤት ምን ፈልጌ እንዳለው ታውቃለህ? አውቃለሁ። ለአባትሽ ገንዘብ ፈልገሽ ነው። ኧረ እባክህ። እና እስካሁኑ ልፋቴ ላይ ውሃ ስደፋበት ዝም ብዬ አላያትም። ትሰማኛለህ? እሺ በቃ መጣሁ። እሺ በቃ ቻው። ሮባ መጣሁ። ተለያዩ ሲባል አሁን ሰው ምን ይለናል? ተለያዩ ሲባል ሞክዬ አሁን ሰው ምን ይለናል? አይ ጉድ አጓጉተኸኝ ቀረ። እንዴ ዳጊዬ እንዴት ነህ? ደህና ነህ? ደህና ነኝ አክስቴ። ዳጊዬ ለትልቅ ቁም ነገር ነው የፈለግኩ። እስኪ ና። እሺ ምንድን ነው? ይኸውልህ ዳጊዬ ምን የመሰለች ሚስት አገኘሁልህ። እንዴ ደግሞ ማን ፈልግልኝ ብሎሽ ነው? አልፈልግም። የዘንድሮ ልጆች ግን እንደው ሰው የሚነግራችሁን አሰቡም። እንዴት አይነት ቆንጆ ልጅ መሰለኝ። ደርባባ ቆንጆ፣ እንደው የሰው ክብር ያላት ሴት ልጅ ነው ያገኘሁልህ። አክስቴ እኔ ምንም አልፈልግም። አሁን ተይ። ምን አልከኝ? አልፈልግም ነው ያልኩሽ አክስቴ። ዝም በል አንተ። አንተ ስትፈልግ ነው የሚሆነው። ያለማን ነው? ታገባለህ ብያለሁ፣ ታገባለህ። ቆይ እኔ ማላውቃትን ሴት እንዴት ነው የማገባው? ዳጊዬ ታውቃታለህ። አሁን እንደውም አስተዋውቃለሁ። ዳጊዬ ሙት ላስተዋውቅ። ለምን አትይኝ? ወርቅ ብታያት ወርቅ